ሰላም እንዴት ናችሁ? ዛሬ እንግዲህ በዓል ነው። የበዓል ገበያን ዞር ዞር ብለን አብረን እናያለን። በዛሬው ቪዲዮአችን ደግሞ የምናየው የዶሮ፣ የእንቁላል፣ የሽንኩርት፣ የቂቤ፣ የማር እንዲሁም ደግሞ የቅመማ ቅመም አጠቃላይ ለበዓል በጣም የምንጠቀማቸውን አስቤዛዎች ዞር ዞር እያለን አብረን እናያለን። ዛሬ የምንገኘው ሾላ ገበያ ነው። እንግዲህ ያው የገበያውን ሁኔታ አብረን የምንቃኝ ይሆናል። አብራችሁ ይቆዩ። አሁን የምንገኘው የዶሮ ተራ ነው። እስኪ ራስን አስተዋውቀን ምን አይነት ዶሮዎች እንደምትይዝ ስንት እንደሆነ። ስሜ ዳንኤል ግርማ እባላለሁ። ዶሮዎች ያበሻ የወላይታ የፈለግሽው አይነት አለ። እዚህ ይታረዳል። ከፈለግሽ የሙስሊም የክርስቲያን እናርዳለን። እንደ አቅማችሁ ዶሮ አለ። እስኪ ምን አይነት ዶሮዎች ናቸው በጣም የሚፈለጉት እዚህ ሰው የሚገዛቸው? በጣም የወላይታ ዶሮ ነው። የወላይታ ዶሮ የትኛው ነው? አሁን ከነዚህ ውስጥ የወላይታ ዶሮ የሚባለው ይሄ ነው የወላይታ ዶሮ። ኦኬ። ስጋ አለው በጣም ስጋ የሚታየው እዚህ ጋር። ኦኬ። ስጋ የሚታየው እንደዚህ። ይሄ ነው አሁን በጣም ተፈላጊ ዶሮ ማለት ነው። አሁን የዋጋው ስንት ነው? 2000 ብር 2200። ለምንድን ነው ውድ የሆነው? ትልቅ ነው። በጣም ትልቅ ስለሆነ ስጋቸው ይጣፍጣል። በጥፍጥና ደረጃ ምናምን ይለያል። እሱ የሀበሻ ዶሮ የሀበሻ ነው የሚባለው እንደዛ ነው። ይሄ የወላይታ ማለት የሀበሻ ዶሮ ማለት ነው። አሃ ሃይብሪድ እንትኖች ናቸው፣ ድቅሎች። ኦኬ። እሺ ሌላስ ምን አይነት ዶሮ አለ? ይሄ ደግሞ ሀበሻ ነው። ይሄ ሀበሻ ነው። የሀበሻ ነው። እዚህ ጋር ነው የምታየው ዶሮ። እሺ። እና እዚህ ጋር ሲባን ታያለች። ኦኬ። ንጹህ መሆኑን አለመሆኑን ማለት ነው። እዚህ ጋር የምታየው እዚህ ጋር ያው ሲባው ንጹህ መሆኑን ይቻል ሀበሻ ነች። ስንት ነው ዋጋዋ? 2000 እስከ 1800 እስከ 1800 ለዶሮ። ስለዚህ እዚህ ውስጥ ሁሉ ያሉት ይለያያል ማለት ነው ዋጋቸው። ያበሻና የወላይታ ነው ያለኝ። ኦኬ። እስኪ በጣም ዝቅተኛ የሚባለው ዶሮ የትኛው ነው? ትንሽ ያው ይሄ ነው። ኦኬ። ይሄ ነው ዝቅተኛ የሚባለው። ይሄ የፈረንጅ ዶሮ ነው። አሃ የፈረንጅ ስለሆነ ነው። ስንት ነው ይሄ? እስከ 1200 እስከ 1000 እስከ 1000 ብር ይችላል። ይሄም ስጋው ነው። እንደዚህ አፎን እንደዚህ ቤት ይችላል። አነስተኛ የሚባል ነው ግን በቂ ነው። ይሄ 1800 ድረስ ይገኛል ማለት ነው። ኦኬ። አሪፍ። በጣም ውድ የሚባለው ያኛው ነው ማለት ነው። ትልቋ ወላይታው ማለት ነው። ትልቁ 2200 ትልቁ ዋጋ ይሄ ነው ማለት ነው ገበያ ላይ። እዚህ አሳርደው እንትን ለማድረግ ለሚፈልጉ አስቆራርጠው እና ይዘው መሄድ ለሚፈልጉ እሱ የማረጃ 100 ብር ይከፍላሉ። ከዛ በቃ እዚሁ ጨርሰው ይዘው መሄድ ነው ማለት ነው። አሪፍ በጣም ያው ከዶሮ እንደዚህ በአቅማችሁ ትገዛላችሁ። ውድ አይደለም። ስለዚህ ያን ያህል ተወዷል በጣም የዶሮ ዋጋ አይባልም። ያው ሰው የሚያወራው ወሬ ነው እንጂ በአቅም ይሻል። ያው እንደየአቅሙ አለ። ከ1800 ጀምሮ ማለት ከ2 ጀምሮ አለ። ከ8 እስከ እንደየሰው ፍላጎት አለ። የት ነው አሁን የምትገኙት? ሾላ ገበያ። ሾላ ገበያ ሾላ ገበያ። ስልክን እናስቀምጥላቸዋለን ያገኙሃል ማለት ነው። እዚህ ብትመጣ እንደዚህ ነው እዚሁ የምናርደው። ይሄ መላላጫ ይባላል። የእንቁላል ዋጋ ደግሞ የሀበሻ 25 ብር ነው። የፈረንጅ ደግሞ 22 ብር እየተሸጠ ነው። ኮረሪማ ስንት ነው ውዴ? ኪሎ ማለት ነው
2400 እሺ። ይሄስ የጥብስ እንትን የደረቀ ይሄ 500 በሶ ብላ 500 ብር ኪሎ ማለት ነው። እሺ ሽንኩርት 100 ብር ነው ኪሎ 100 ብር። ነጭ ሽንኩርት 200 ብር። ዝንጅብልም ኪሎ 200 ብር ነው። ቃሪያው ስንት ነው አባት? ቃሪያ ስንት ነበር? 300 ብር ነው ኪሎ። ቃሪያ 300 ብር ነው ኪሎ። ተወደደ በጣም። መካከለኛው 7 ነው። አሁን ያመኛል፣ ይደክመኛል። አሁን የምንገኘው ደግሞ ቅቤ፣ አይብ፣ ቆጮ፣ ቡላ ምናምን የሚገኝበት ቦታ ነው። እሺ ሰላም እንዴት ነሽ? ምንድን ነው የምትይዙት እዚህ? የለም የምንይዘው ቅቤ አለ፣ አይብ አለ፣ ቡላ አለ፣ ቆጮ አለ እና ቅመማ ቅመሞች አሉ። አሪፍ። እስኪ ራስን አስተዋውቀንና ስለምትይዙት ነገር ስለ በዓሉ ገበያ። ቴዎድሮስ ተሾመ እባላለሁ። የምገኘው የካ ክፍለ ከተማ ወረዳ 8 ሾላ ገበያ ውስጥ ነው። ሾላ ገበያ ውስጥ። እሺ እስኪ ምንድነው ለበዓል የሚፈልገውን? ከዚህ አይ ቲንክ ቅቤ ይፈልጋል። እንግዲህ ለበዓል ያው ፋሲካ ስለሆነ ቅቤ ይፈልጋል። ቅቤ አይነት አላቸው፣ መካከለኛ፣ ለጋ፣ በሳል የሚባል እነሱ አሉ። እንደገና ደግሞ ማሮች አሉ። ለሚበላ አለ፣ ለብርዝ ቢሆን፣ ለጠላ፣ ለኬኔቶ፣ ለጠጅ፣ ለዚህ የሚሆኑ ማሮች አሉ። እነሱንም ቅቤ ምንድነው በምንድነው የሚታወቀው አሪፍ ቅቤ መሆኑ? ቅቤ የሰው ፍላጎት ይለያል። ለጋ ቅቤ ይፈልጋል፣ መካከለኛ ይፈልጋል፣ በሳል ይፈልጋል። መካከለኛና በሳሉ ለወጥ ነው የሚሆነው። ለጋው ደግሞ ብዙ ጊዜ የሚሆነው ለክትፎ፣ ለገንፎ፣ እነዚህ አይነት ነገሮች። ለህፃናት ለጋው ቅቤ ይፈልጋል። የምን ሀገር ቅቤ ናቸው? እነዚህ ለጋ ናቸው። የሸኖ ቅቤ ነው እሱ። የሸኖ ናቸው። ስንት ነው ዋጋቸው? አሁን ውድ ነው ቅቤ በጣም 2000 ብር ነው ለጋ ኪሎ ማለት ነው። 1 ኪሎ 2000 ብር ነው የሚሸጠው። ይለያያል ዋጋቸው? ይለያያል። በሳል የሚለው 1600 ብር ነው። ዝቅተኛው የሚባለው 1600 ነው የቅቤ። መካከለኛው 700 ነው። 2000 እና 700 የትኛው መካከለኛው? ያው እንደሚሸጥ እንደ ገበያው። ሌላስ ምን ትይዛላችሁ ከቅቤ ውጪ? ማር አለ። ማር ያው የጠጅ ነው፣ ለብርዝ የሚማር ነው። ይሄ ኪሎ 1200 ብር ነው። ይሄ ወለላ ነው። ይሄ አሁን ስንት ነው ኪሎ? ይሄ 1000 ብር ነው ኪሎ። አሪፍ ማር የሚባለው የትኛው ነው ግን? አይለት እነዚህም ይወደዳሉ እንደ አይነታቸው። ለበዓል ላይ ደግሞ በብዛት ሲሆን ያኛው የጠጁ ይፈልጋል። በብዛት ቀይ አለ፣ ነጭ አለ። እዚህ ጋር እንደምታያቸው የተለያዩ አይነቶች አሉ። አይብ ምናምን አለ። አይብ አለ። ቆጮ አለ። ለበዓል የሚፈልገው ይሄ ነው አይደል? ቆጮ እነዚያው ኪሎ 1 ኪሎ ቆጮ ነው 250 ነው የሚሸጠው። 250። ይሄ ምንድን ነው? ቡላ ነው። ኦኬ ቡላ ነው። እሺ የአይብ እና ማስተካከል ይሄ አይቡ ነው። ስንት ነው አይብ? ይሄ 600 ብር ነው ኪሎ ማለት ነው። ለጋ 2000፣ መካከለኛ 1700፣ በሳሉ 1600። ሌላ ስንት? አይብ አድርግልኛለች እኮ አሁን ደግሞ የቅመማ ቅመም
እንትን ነው ይሄ ከኮረሪማ ያልተፈለፈለ ድፍኑ ነው ጎፋ ይባላል ደረቅ ነው 2600 ብር ነው ኪሎ 2600 እሺ የተፈለፈለ ደግሞ አይነት አላችሁ አሁን ይሄ የተፈለፈለው ነው ይሄ ፍልፍሉ ነው ደረቁ ነው እንደዚህ 4500 ነው ኪሎ 4500 እንደገና ደግሞ ከነ ድሩ እንደዚህ የተፈለፈለ አለ ይሄኛው ደግሞ 5000 ብር ነው ኪሎ ሽታውም ደስ ይላል እሺ ይሄ ጥቁር አዝሙር ነው 1000 ብር ነው ኪሎ 1000 ብር ነው ጥቁር አዝሙር ይሄኛውስ ምንድነው እሱ ነጭ አዝሙር ነው ነጭ አዝሙር 600 ብር ነው ኪሎ እቺስ ምንድነው ይሄ ኮሰረት ነው ኦኬ ኮሰረት ነው በነፃ ነው ለቅቤ ኮሰረት በነፃ ነው ያለው ቅቤ ለሚገዙን ማለት ኦኬ ይሄ በሶ ብላ ይሄ ኪሎ በሶ ብላ ነው 500 ብር ኪሎ አሪፍ እሺ ቴድሮስ እዚህ ሙያ ላይ ምን ያህል ጊዜ ነው የቆየኸው እዚህ ቦታ እንግዲህ በዚህ ስራ ከቆየው ለኢትዮጵያ ሚሊኒየም ነው የጀመርኩት 2000 ላይ ማለት ነው የቅቤ ንግድ ከጀመርኩ 10 ምናምን ዓመት ማለት ስለዚህ 18 ዓመት ለአቅመ አዳም ደርሷል ማለት እንደማየው ከሆነ ደግሞ በጣም ብዙ እንትኖች አላችሁ ደንበኞች አላችሁ ዋጋችሁ ፌር እንደሆነ ሲናገሩ ሰምቻለሁ ጥሩ ነገር ጥሩ ዋጋ ነው የሚያገኙት እንዳየሁት ከሆነ የት ነው የሚያገኙት ሾላ ገበያ ነው የካ የሚገኘው ሾላ ገበያ ላይ 427 ቴዲ ብሎ ከመጣ ያገኙት ስልክህን ምናምን እሺ 0911 73 29 18 ስለዚህ እዚህ ቤንተን ዴሊቨሪ ምናምን ትሰራላችሁ ከፈለጉ ከደወሉ ባሉበት ሆነው ጥሩ ዕቃ በኮንፊደንስ ማግኘት ይቻላል ትራንስፖርቱን ጨምሮ መውሰድ ይችላል በጣም አሪፍ እሺ አመሰግናለሁ ቴዲ እኔም አመሰግናለሁ መልካም በዓል ይሁን ለሁላችን እሺ Yeah.